በደቡብ ምስራቅ እስያ በጫካ እምብርት ውስጥ የምትገኘው ናይፒዶ ከተማ በሰው ልጅ ታሪክ ውስጥ ከተሰሩት እጅግ ግዙፍና እንቆቅልሽ የሆኑ የከተማ ግንባታዎች መካከል በቀዳሚነት ትጠቀሳለች። የማይናማር ወይም የቀድሞዋ በርማ ወታደራዊ መንግሥት እንደ አውሮፓውያን አቆጣጠር በ2005 ዋና ከተማውን ከቀድሞዋ ያንጎን ወደዚች ምስጢራዊ ቦታ በድንገት ሲያዛውር ለቢሊዮን ሕዝብ የሚበቃ ግዙፍ ከተማ መዋቅር ቢዘረጋም ከተማዋ ግን ዛሬም ድረስ ፍጹም ባዶ መሆኗ የዓለምን ተመራማሪዎች ግራ ያጋባል። ይህች ድንቅ ከተማ ዛሬ ላይ እስከ 20 መስመር ያላቸው ሰፋፊ አውራ ጎዳናዎች፣ የቅንጦት ሆቴሎች፣ የገበያ ማዕከላትና አስተማማኝ የኤሌክትሪክ መሠረተ ልማቶች ቢኖሯትም በጎዳናዎቿ ላይ ምንም አይነት ተሽከርካሪ ወይም ሰው የማይታይባት የእስያ ግዙፏ የሙት ከተማ ተብላ ቀጥላለች። ጤና ይስጥልን ውድ ቻናላችን ቤተሰቦች፣ በዚህ ዝግጅት ወደ ደቡብ ምስራቅ እስያ በመጓዝ በማይናማር ጫካዎች ውስጥ በግርማ ሞገስ የምትታወቀውንና በዓለም ላይ በታላቅ የከተማ ፈጠራዋ የምትጠራውን የናይፒዶን አስገራሚ ገጽታ እናሳያችኋለን። ናይፒዶ ለዘመናት በፖለቲካ ማዕበልና በድንገተኛ ግንባታዎች ብትናወጥም የሕንፃዎቿን ምስጢርና የጎዳናዎቿን ተፈጥሯዊ ስጦታ ሳታጣ የኖረች ድንቅ ምድር ናት። ይህ ቪዲዮ ከተማዋ እንዴት የፈጠራ ማዕከል ልትሆን እንደቻለችና በከተማዋ ጥላ ስር የሚኖሩ ሕዝቦች ምን አይነት የኑሮ ምስጢር እንደያዙ የምናይበት ይሆናል። አብራችሁን ቆዩ። ናይፒዶ መሠረቷ የተጣለው በተንጣለለውና አስቸጋሪ በሆነው የማይናማር መልክዓ ምድር ላይ ወታደራዊ የሀገሪቱ መንግሥት ግዙፍ ዋና ከተማውን በአውሮፓውያኑ 2005 በጫካ እምብርት ውስጥ በሚስጥር በዘረጋበት ወቅት ነበር። ጫካው ከተማዋን ከውጭ ዓለም ቢደብቃትም የተገነቡት ውብ የመንግሥት ሕንፃዎች ግን የሰማዩንና የመሬቱን ውበት በአንድ ላይ አስተሳስረውታል። ይህ ታሪክ በሀገሪቱ ግንቦች ውስጥ ለዘመናት ተከብሮ የኖረ የሕንፃ ጥበብና የጽናት ምስጢር ነው። ዛሬም በዓለም ዙሪያ ያሉ ሰዎችን በታሪካዊና በምህንድስና ኃይሏ የምትስበው ናይፒዶም በውስጡ የሚታየው እያንዳንዱ ግዙፍ አውራ ጎዳና የራሱ የሆነ የፈጠራ ታሪክ አለው። ሰዎች ከሩቅ አገራት ጭምር ወደዚህ የሚመጡት የእስያዎችን አስደናቂ የሥነ ሕንፃ አሻራዎች በአንድ ቦታ ለማየት ነው። አገሪቱ በዘመናዊነት ብትከበብም ጥንታዊው ውበት ግን የዕለት ተዕለት ሕይወት አካል ሆኖ ኖሯል። የነዋሪዎቿ አኗኗር ከተፈጥሮና ከታሪክ ፍቅር ጋር በእጅጉ የተሳሰረ ነው። ናይፒዶ በመሬቷ ላይ የሚኖሩትን ሰዎች ስነ ልቦና በምህንድስና ኩራት ውስጥ አኑረዋለች። እያንዳንዱ ትውልድ ይህንን ድብቅ የሕንፃና የባህል ጥበብ ሳይረሳም ከጥንት ጀምሮ ይዞት ተጉዟል። አገሪቱ የሮማንቲሲዝምና የዘመናዊነት ዓለም እኩል የሚታይባት ልዩ የደቡብ ምስራቅ እስያ ዕንቁ ናት። ናይፒዶ ከውጭ የምታምር ከውስጥ ግን በታሪክ ምስጢር የተከበበች አገር ናት። የጥበብ ሰዎች በምሽት ብርሃን ውስጥ ሆነው የከተማዋን ውበት ይበልጥ ደምቃ እንድትታይ የሚያደርጉት ሥራ ከተማዋን በዓለም ላይ ካሉ ውብ ቦታዎች ተርታ እንድትሰለፍ አድርጓታል። ለብዙዎች የሕልም ሀገር ናት። ለመሐንዲሶችና ለሳይንቲስቶች ደግሞ የፈጠራ መንገድ። በተፈጥሮ ነፋስ ውስጥ የሚሰማው እያንዳንዱ ድምፅ አገሪቱ ዛሬም ድረስ በፈጠራ ዓለም ውስጥ ሕያው ሆና ለመቀጠሏ ትልቅ ማረጋገጫ ነው። የ20 መስመሮች ጎዳና፣ የባዶነት ላቦራቶሪ። በዓለም ላይ ካሉ እጅግ አስደናቂና ሰፋፊ አውራ ጎዳናዎች የሚገኙባት የምህንድስና ፈጠራ ከተማ በመባል ትታወቃለች። ከመንግሥት ዘመን ጀምሮ ነዋሪዎቹ እነዚህን እስከ 20 መስመር ያላቸውን መንገዶች ለተለያየ የትራፊክና የከተማ ምርምር ሲጠቀሙባቸው ኖረዋል። ይህ ተፈጥሯዊ ስጦታ አገሪቱን የተለየ የከተማ ፕላንና የሳይንስ ማዕከል ያደረገ ነው። ይህች ከተማ ለዘመናት የባህላዊ ዕውቀትና የሰላም መድረክ ሆና ኖራለች። ሰዎች በታሪካዊውና በግዙፉ የናይፒዶ አውራ ጎዳናዎች ዙሪያ ተሰብስበው የምድርን የከተማ ግንባታ ይመለከታሉ። በእነዚህ ሰፋፊ መንገዶች ላይ ምንም አይነት መኪና ወይም የትራፊክ መጨናነቅ አለመኖሩ አገሪቱ ያላትን ልዩ የጂኦሜትሪ ምህንድስና ያሳያል። ነዋሪዎቹና ቱሪስቶች በከተማዋ ጎዳናዎች ውስጥ በሚታየው የኢንዱስትሪ ጥበብ ይደመማሉ። ናይፒዶ በሕንፃዎቿ ጥላ ስር ድብቅ የሆኑ የሥልጣኔ ጥበቦችን ለዓለም በይፋ የምታሳይበት የራሱ የሆነ መድረክ አላት።
እዚያ የሚስተዋለው አስተማማኝ የኃይል አቅርቦትና መሠረተ ልማት ለከተማዋ ኑሮ የሚውል ዋነኛ ግብዓት ነበር። ይህ የእውቀት ዓለም የሀገሪቱ የጀርባ አጥንት ነው። የከተማ ፕላን ባለሙያዎቹ የመንገዶቹን ይዘት በመመርመር ለሰዎች ምርታማነት የሚሆን መፍትሔ ይሰጣሉ። ናይፒዶ ይህንን የፈጠራና የጂኦሜትሪ ባህል ከትውልድ ወደ ትውልድ በኩራት አሻግራለች። በምርምር ማዕከላት ውስጥ የሚሰማው የነፋስ ሽውታና የሰዎቹ መረጋጋት ምስጢራዊውን ዓለም ይበልጥ ኃይለኛና ስሜት ቀስቃሽ ያደርገዋል። የኡፓሳንቲ ፒራሚድ፣ የወርቃማው ጥላ ተአምር። የናይፒዶ ሸለቆ በማይናማር ምድር ላይ የሚያልፍ የሀገሪቱ ትልቅ የሥነ ሕንፃ ውበት መስታወት ነው። በዚህ ሜዳ ላይ የከተማው ሕዝቦች የታዋቂው የአንጎን ሸዌዳጎን ፒራሚድ ትክክለኛ ቅጅ የሆነውንና ኡፓታሳንቲ የተሰኘውን ወርቃማ ሕንፃ የሚመለከቱበት እይታ ተወዳዳሪ የሌለው ፈጠራ አለው። ናይፒዶ በፒራሚዱ አማካኝነት የሕዝቦቿን የመንፈሳዊ ጥበብ ለዓለም በኩራት የምታሳይ አገር ናት። ጎብኚዎች ወደ ፒራሚዱ ዳርቻ የሚመጡት ለመዝናናት ብቻ አይደለም። ብዙዎች በድብቅ ወደ ድንጋዮቹ በመጠጋት የሀገሪቱን የፍቅርና የታሪክ ድባብ ለመስማት ይመጣሉ። ታዋቂው የወርቅ ግንባታ የከዋክብትን እንቅስቃሴና የተፈጥሮን ቅዝቃዜ በማገናኘት የሀገሪቱን ምስጢራዊ ገጽታ ይበልጥ ያጎለዋል። ይህ የሃይማኖት ማዕከል የከተማዋ የሕይወት መስመር ነው። የመጡት ተጓዦች እነዚህን ታሪካዊ ቀናት ከሩቅ ሆነው በሚስጥር ይመለከቷቸዋል። ናይፒዶ በብርሃንና ጥላ ውህደት አማካኝነት የተፈጥሮ የውበት ኢኮኖሚ የገነባች ይመስላል። ይህንን ወርቃማ ሕንፃ የተመለከተ ሰው የሰዎች እውነተኛ የእምነትን ብቃት ያያል የሚሉ በርካቶች ናቸው። በተለይም የበዓላትና የጸሎት ሥነ ሥርዓት በሚኖርበት ሰዓት የሰዎቹ መብራቶችና ሕንፃዎች በብዛት የሚደነቁበት ወቅት ነው። ናይፒዶ የሰዎችን ነፃነት ወደ ታሪክ ዕውቀት በመቀየር ረገድ የሕዝቡን ምስጢር ተጠቅማበታለች። ቦታው በሰዎች ባይጨናነቅም በእውነተኛው የፈጠራ ዓለም ውስጥ የሚከናወነው ግንባታ ግን በስውር የሚመራ ነው። ሕንፃው የባህል መገለጫ ብቻ ሳይሆን የሰዎችን ሕይወት በኪነ ጥበብ ለመለወጥ የሚደረገው ትግል መናኸሪያ ነው። እያንዳንዱ የመቅደስ አሻራ ከጀርባው የታሪክ ምልክት እንዳለው በሰፊው ይታመናል። የግዙፉ የዞን ክፍፍል ምስጢር፣ የከተማዋ መዋቅር ውበት። በናይፒዶ ባህል ውስጥ ከተማዋ በተለያዩ ተግባራዊ ዞኖች የተከፈለች መሆኗ ትልቅ ሥልጣንና ግርማ አለው። ይህ የዞን ክፍፍል የመንግሥት መሥሪያ ቤቶች፣ የመኖሪያ ቤቶች፣ የጦር ሰፈርና የሆቴል ዞኖችን ለይቶ የያዘ ሥርዓት ሲሆን የሕንፃው አሰራር የሀገሪቱን ታሪካዊ ክብር ያሳያል። ሰዎች የከተማዋን ስፋትና የሥነ ሕንፃ አደረጃጀት እይታን ለማየት ወደዚህ ታሪካዊ ስፍራም በብዛት ይመላለሳሉ። የዞኖቹ ግንቦች ጥንታዊ ታሪክን በመያዝና የባህል ቅርሶችን በማቀፍ ይታወቃሉ። የእያንዳንዱ ዞን የጣሪያ ቀለም በተግባሩ መሠረት የተለያየ መሆኑም እጅግ በምስጢር የተያዘ የምህንድስና ጥበብ ነው። ጎብኚዎች ወደ ከተማዋ ዞኖች ሲገቡ መጀመሪያ የሚያጋጥማቸው የሥርዓትና የንጽሕና ሕግጋት ግርማ ነው። ማዕከላቱ የታሪክን ዕውቀት በመያዝ የሰዎችን ጥያቄ መፍታት እንደሚችሉ ያሳያሉ። ናይፒዶ በእነዚህ መሐንዲሶች ድምፅና ትንቢት ውስጥ የሰዎችን የታሪክ እይታ ስትወስን ዘመናትን አሳልፋለች። ብዙዎች እነዚህን ዞኖች የወታደራዊ መንግሥት የሥልጣን ትዝታዎች ቢሏቸውም ክብሩ ግን በኅብረተሰቡ ውስጥ እጅግ ጥልቅ ነው። ናይፒዶ በአሮጌውና በአዲሱ ዓለም መካከል ባለው ግጭት ውስጥ የጥንቱን የመንፈሳዊ ዓለም ይበልጥ ኃይለኛ አድርጋ ጠብቀዋለች። ሰዎች በትርፍ ጊዜያቸው ወደ ገጠር መንደሮች ከመሄድ ይልቅ ወደዚህ ማዕከል መሄድን ይመርጣሉ። ግንቦቹ የከተማይቱ ድብቅ ጠባቂዎች ይመስላሉ። በእነርሱ ጥላ ስር የሚሠሩት የታሪክ ጥናቶች በብዙ ቤተሰቦች ውስጥ ኩራትን ፈጥረዋል። የጥንቱና የዘመናዊው ጦርነት በተራራው መሬት ላይ ይካሄዳል። የምስጢረኛው የፓርላማ ታዛ፣ የመንግሥት መመልከቻ መስኮት። ከዞኖቹ በተቃራኒ በማይናማር ፖለቲካ ውስጥ የሚገኘው ግዙፉ የፓርላማ ሕንፃ ምስጢር አለ።
ይህ ባለ 31 ሕንፃዎች ስብስብ በመሬት ላይ የተወለወለና ጥንታዊ የበርማ የሕንፃ ጥበብ ጣሪያዎችን የያዘ ሲሆን የሀገሪቱ የሥልጣንና የባህል መገለጫ ተደርጎ ይወሰዳል። የታዛው ውጫዊ ግርማና የሕንፃዎቹ ብዛት ሰዎች ስለ አገሪቱ ጥንታዊ ዕውቀት ትልቅ ግምት እንዲሰጡ ያደርጋል። የመንግሥት ውሳኔዎችን ለመከታተል የተሠሩት አዳራሾች በፀሐይ ብርሃን ሲበሩ በሕዝቡ ልብ ላይ የሚፈጥሩት እይታ አስደናቂ ነው። ናይፒዶ በእነዚህ ፈዋሾችና በሥነ ባህል ኃይላት መካከል ያለውን ሚዛን ጠብቃ ለመኖር ለዘመናት ጥራለች። ሰዎች በከፍተኛ አድናቆት ውስጥ ሆነው ሕንፃውን ከሩቅ ለመመልከት ሲመጡ ናይፒዶ በእነዚህ ሰዎች የሥነ ባህል ጥበብ ውስጥ የብዙዎችን ቀውስ ስታስታገስ ኖራለች። አንዳንድ የታሪክ ባለሙያዎች ግን ራሳቸው ወደ ጥንታዊው ዓለም በመግባት የእሷን ምስጢር ይበልጥ ለማሳደግ አዳዲስ ጥናቶችን ያደርጋሉ። በከተማ ውስጥ ያለው ይህ የውበት ውድድር ዛሬም ድረስ አልቆመም። ናይፒዶ በባህላዊ ሕንፃዎችና በዘመናዊ የሳይንስ ጥበብ መካከል ባለው ምርጫ ውስጥ ጥንታዊውን መንገድ ይበልጥ አጽንታ ይዘዋለች። ሰዎች በፓርላማው ሕንፃዎች ግርማ ላይ ያላቸው እምነት እጅግ ጥልቅ ነው። የነጩ ሉዓላዊ ዝሆን ሚስጥር፣ የሮያል ፓርክ ሕይወት። በናይፒዶ ባህል ውስጥ ነጭ ዝሆኖች በሰዎች ዕለት ተዕለት ሕይወት ውስጥ ንቁ ተሳታፊ ናቸው። እነዚህ ዝሆኖች በታዋቂው የኡፓሳንቲ ፒራሚድ አቅራቢያ በሚገኝ ልዩ መኖሪያ ውስጥ የሚጠበቁ ሲሆን በሀገሪቱ ታሪክ ውስጥ የሰላምና የብልጽግና ምልክት ተደርገው ይታያሉ። ናይፒዶ በሰዎችና በባህላዊ እምነቶች መካከል ያለውን ድብቅ ግንኙነት በባህሏ ውስጥ በጥልቀት የቀረጸች አገር ናት። ነዋሪዎቹና ባለሥልጣናቱ እነዚህን እንስሳት የንጉሣዊ ኩራትና የማኅበራዊ ሕይወት ማዕከል አድርገውባቸዋል። ለምሳሌ ለዝሆኖቹ ልዩ እንክብካቤ ማድረግ፣ በበዓላት ላይ ለሕዝብ ማሳየትና የክብር ሥነ ሥርዓቶችን ማዘጋጀት የተለመደ ነው። ናይፒዶ በእነዚህ ጥንቃቄዎችና ሕጎች ውስጥ የዜጎቿን ዲሲፕሊን በባህላዊ ፍላጎት ቀርጸዋለች። በተለይም ስለ ነጩ ዝሆን የሚወራው ጥንታዊ የበርማ የንጉሥ ታሪክ በናይፒዶ በጣም ታዋቂ ነው። ይህ እምነት የሰላምና የሥልጣን መረጋጋትን እንደ ውበት በመጠቀም ሰዎችን ይስባል። ናይፒዶ በእነዚህ ፈጠራዎች አማካኝነት በሰዎች ስነ ልቦና ላይ ትልቅ የታሪክ ግድግዳን ገንብታለች። ይህ የታሪክ ፍላጎት ዛሬ ዓለም በከፍተኛ ቴክኖሎጂ ስትመራ፣ በናይፒዶ ግን አሁንም ሕያው ሆኖ ቀጥሏል። ሰዎች በሕይወታቸው ውስጥ ለሚያጋጥማቸው ውድቀት በሙሉ በባህላዊ እምነቶች ውስጥ መጽናናትን ይፈልጋሉ። የመፈናቀልና የታሪክ ከባድ ዋጋ። በናይፒዶ የዓለም ታሪክ ውስጥ መኖር እጅግ ከባድ የግል መሥዋዕትነትን ይጠይቃል። የከተማዋ መሐንዲሶችም ሆኑ አገሪቱን የገነቡት ዜጎች ለሥራቸው ሲሉ የራሳቸውን ሰላምና መሬት አሳልፈው ሰጥተዋል። ናይፒዶ በእያንዳንዱ የታሪክና የፖለቲካ ማዕበል ውስጥ ከባድ የሕይወት ዋጋ የምታስከፍል አገር ናት። ነዋሪዎቹ አዲሷን ዋና ከተማ ለመገንባት ሲሉ ከቀድሞ የእርሻ መሬታቸው ተፈናቅለው ጥንታዊ መንደሮችን በመተው እንዲኖሩ ተደርጓል። ወደ እሷ የሚመጡት የመንግሥት ሠራተኞች ደግሞ ከቤተሰቦቻቸው ተለይተው በባዶዋ ከተማ ውስጥ እንዲሠሩ በመደረጉም ራሳቸውን ለዕድሜ ልክ ብቸኝነት ያጋልጣሉ። ናይፒዶ በእነዚህ ሰዎች የግል መሥዋዕትነትና ሥቃይ ላይ የፈጠራ ታሪኳን ገንብታለች። በተለይም ለከተማዋ ጥበቃ ሲባል የሚደረጉ የሰዓት እላፊ ገደቦችና ጥብቅ መመሪያዎች እጅግ አድካሚ ናቸው። የሠራተኞችና የነዋሪዎች ሕይወት በሥነ ሥርዓት ሰንሰለት ውስጥ ታስሮ ይኖራል። ናይፒዶ የሰዎችን ፍላጎትና ታዛዥነት ወደ መልካም ሥራ በመቀየር ረገድ ምንም ምሕረት አታሳይም። የነዋሪዎቹ ሕይወት በዚህ ጥበቃ ምክንያት ሁልጊዜም በጥንቃቄ የተሞላ ነው። የታዘዙትን መመሪያዎች አለማፍረስና የራስን የሥራ ኃላፊነት በጥንቃቄ መያዝ በናይፒዶ የተለመደ ሕግ ነው። ናይፒዶ በሰዎች ልብ ውስጥ ያሰረጸችው ይህ የሥርዓት ስሜት የማኅበረሰቡን ትስስር አጠናክሮታል። ዘላለማዊቷ ናይፒዶ፣ የጫካው ላይ ዕንቁ። ዛሬ ናይፒዶ በዓለም ላይ ካሉ አስደናቂና የፈጠራ ከተሞች መካከል በቀዳሚነት ትጠቀሳለች። ከተማዋ በአንድ በኩል በዘመናዊ ቴክኖሎጂና ሰፋፊ መንገዶች ስትደምቅ፣ በሌላ በኩል ግን ጥንታዊውን የባህል ምስጢር በጉያዋ ደብቃ ይዛለች።
አገሪቱ የሁለት ዓለማት መገናኛ ድልድይ ሆና ዛሬም ትኖራለች። በአካል ሰው የሌላት ብትመስልም በሕንፃዎቿ ግርማና በተዘረጋው መሠረተ ልማት ግን ዛሬም ወጣት ናት። የማይናማር ጫካዎች ዛሬም የከተማዋን ምስጢር ከንፋስና ከዝናብ ጠብቀው ያቆያሉ። በጥቅሉ ናይፒዶ ያሳየችን ትልቁ ቁም ነገር የሰው ልጅ ምንም ያህል ቢሰለጥንና ግዙፍ ከተማን ቢገነባ በውስጡ ሕያው ሕዝብና ማኅበራዊ ትስስር ከሌለ ከተማዋ ነፍስ እንደማይኖራት ነው። ከጫካ እምብርት ተነስታ በጥበብና በባህል ዓለምን ያስደነቀች ግዙፍ ከተማ ናት። የናይፒዶ ነፍስ ሁልጊዜም ከባዶነት ምስጢር ጋር የተሳሰረ ነው። በአየር ላይ የሚበተነው የነፋስ ሽውታና የባዶ መንገድ ድምፅ በተመልካቹ ልብ ውስጥ ትልቅ ትዝታን ጥሎ ያልፋል። ናይፒዶ ለዘላለም ትኖራለች። የምስጢር የጥበብና የፈጠራ ዘላለማዊ ከተማ። ውድ የቻናላችን ቤተሰቦች የናይፒዶን አስደናቂ ተፈጥሮም ጥብቅ ባህልና የከተማ ፕላን ፍልስፍናን በዝርዝር የቃኘንበት መሰናዶ ይህንን ይመስል ነበር። የዚህች ከተማ ታላቅነት የሚለካው በውጫዊ ግርማና በሰው ብዛት ብቻ ሳይሆን ከተፈጥሮ በላይ ከሆኑ ድብቅ የታሪክ ውሳኔዎች ጋር አብሮ በመኖር ጭምር መሆኑን ለዓለም የምታስተምር ሕያው ምስክር ናት። ስለ ተከታተላችሁን ምስጋናችን ከልብ ነው።